ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አሰፋና ታምሩ ግረን ባለንበት ሰዓት አቆጣጠር የዛሬ ሰኔ 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የደጋ ዳሞቱ የተሳካ ወታደራዊ ኦፕሬሽንና የተደመሰሰው ኮሎኔል የአሜሪካ ኤምባሲ መግለጫና ህወሓት የተጠናከረ የፋኖ ወታደራዊ ድል፣ ዓለም አቀፉ ሪፖርትና ሰብአዊ መብት ጥሰት፣ የጦርነቱ ውድመትና ያገዛዙ ጀኔራል፣ ደቡብ አፍሪካ ማስጠንቀቂያ፣ የኦሮሚያ ክልል ከፍተኛ ባለስልጣንና ሸኔያቸው፣ ሴቶች ሮሮ፣ የኢቦላ በሽታ ስጋት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በጠላት ላይ ከፍተኛ ወታደራዊ ድል መቀዳጀቱ ተገለጸ። ኮሎኔል አበራ የአገዛዙ 76ኛ ክፍለ ጦር አዛዥ በፋኖ ተደምሷል። ከእጁ ላይ በተገኘ ስልክ ህጻናትን ጭምር አስገድዶ እየደፈረ ፎቶግራፍ ይነሳ እንደነበር ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ዛሬ ሰኔ 19 ቀን 2018 ዓ.ም በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ደጋዳሞት ፋኖን አፍናለሁ በሚል በተለያዩ አቅጣጫዎች የመጣው የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን የአገዛዙ 76ኛ ክፍለ ጦር አዛዥ የተባለው ኮሎኔል አበራን ጨምሮ የተወሰኑ ወታደራዊ አዛዦች መደምሰሳቸው ታውቋል። የአብይ አህመድ ኮሎኔሎች በአማራ ህዝብ ላይ የሚፈጽሙት ሁለንተናዊ ጦርነት ነው። በጅምላ ጨራሽ መሳሪያ ከሚጨፈጭፉት ጎን ለጎን እናቶችና ልጃገረዶችን አስገድደው በመድፈር እየፈጸሙ ያለውን የጦር ወንጀል በብዙ መልኩ ያልተነገረ ነው። ዛሬ ደጋዳሞት ላይ የተሸኘው ኮሎኔል አበራ ከእጅ ስልኩ ከተገኘው ምስል ማረጋገጥ እንደሚቻለው በዚህ መልኩ ንጹሐንን ያዋርዳሉ። እነኚህን አለመታገል እንዴት ይቻላል በማለት በግል ስልኩ ያነሳው አንዲት ታዳጊን አስገድዶ ለመድፈር በተዘጋጀበት ወቅት የተነሳውን ፎቶግራፍ ጭምር ይፋ በማድረግ የንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ገጹ ይፋ አድርገዋል። በደጋዳሞት ፈረስ ቤት ለመግባት ለቀናት የተንቀሳቀሰው የጠላት ኃይል ዛሬ ከንጋት ጀምሮ ሐሙስ ገበያ ላይ ቴዎድሮስ 199ኛ ክፍለ ጦር ከ206ኛ ኮርና 4ኛ ክፍለ ጦር ጋር ከ201ኛ ኮር 54ኛ ክፍለ ጦር ጋር በመቀናጀትና በመናበብ የጠላትን ኃይል ዲሽቃና ሞርታ ጭምር በማድረግ ወታደራዊ አዛዦቹን በመደምሰስ ብሬኖች፣ ስናይፐሮች፣ በርካታ ክላሽንኮቭ ገቢ ማድረጉን ዛሬ ሰኔ 19 ቀን 2018 ዓ.ም ከዚህ ቀደም በደጋዳሞት በጠላት ላይ የተቀዳጀውን ድል ፋኖ ዳግም ማረጋገጡ ተገልጿል። ብዛት ያለው ተተኳሽና በርከት ያሉ የነፍስ ወከፍ መሳሪያዎች በተማረኩበት በዚህ ግንባር በርከት ያሉ ያገዛዙ ስልጣን አስጠባቂ ወታደሮችና በአንዳ መንገድ መሪዎቻቸው መደምሰሳቸውና ከተገደሉት ወታደራዊ አዛዦች በተጨማሪ የበታች መኮንኖች ጭምር መደምሰሳቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዦች አንዱና በቀጠናው ከፍተኛ ወታደራዊ አዛዥ የሆነው የፋኖ ጀነራል የተባለው ሻለቃ ዝናቡ ልንገሮ በዋናነት በመራው በዚህ ውጊያ በቋሪትም በጠላት ላይ ከፍተኛ ድል በመቀዳጀት ከተማዋን ፋኖ መቆጣጠሩን ቴዎድሮስ 102ኛ ኮር 33ኛ እና 11ኛ ክፍለ ጦር በተናበበና በተቀናጀ መንገድ በቋሪትና በቋሪት ዙሪያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውም ታውቋል። አፋብን ቴዎድሮስ በተለያዩ ግንባሮች ዛሬ ደማቅ ታሪክ ያስመዘገበ ብር አዳማ ቋሪት ላይ እንደ ደጋዳሞት ሁሉ ከፍተኛ የጠላት ኃይል መደምሰሱ ታውቋል። በርከት ያለው አገዛዙ ስልጣን አስጠባቂ ወታደሮች እንደተለመደው እጃቸውን እያንከረፈፉ የተማረኩ ሲሆን ለቀናት ዝግጅት በማድረግ የፋኖን እንቅስቃሴ ሙሉ ለሙሉ እንደመስሳለን በሚል የድሃ ልጅ ለጦርነት እየማገዱ የሚያስጨርሱት የአገዛዙ ስልጣን አስጠባቂ ከፍተኛ ወታደራዊ አዛዦች በደጋዳሞት የነ ኮሎኔል አበራ መደምሰስን ተከትሎ ማምሻውን ባህር ዳር ላይ አስቸኳይ ስብሰባ እስከማድረግ መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ቴዎድሮስ ከዚህ ቀደም ሲያደርጋቸው የነበሩ ወታደራዊ እንቅስቃሴዎችን ተከትሎ ከቅርብ ጊዜ ወዲህ በቀጠና የነበሩ ወታደራዊ እንቅስቃሴዎች እየተዳከሙ መምጣት ለአገዛዙ የልብ ልብ እንደሰጠውና የዛሬውን ወረራ ለማድረግ አቅዶ ፋኖን ሙሉ ለሙሉ እናጠፋለን የሚል ቃል ኮሎኔል አበራ ከመደምሰሱ በፊት በተደጋጋሚ በሬዲዮ ጭምር ይፎክር እንደነበር ውጊያውን ተከትሎ የወጡ መረጃዎች ይገልጻሉ። በግንባር ካሉ ፋኖዎች መካከል አንዱ በወቅቱ የነበረውን ወታደራዊ ውሎ አስታኮ በማህበራዊ ገጹ አጠር ያለ አስተያየት አስፍረዋል። ዛሬ ማለትም በደጋዳሞት ወረዳ ከየአቅጣጫው የመጣው የብርሃኑ ጁላ ሰራዊትና የአብይ አህመድ ገረድ አያመኮን 76ኛ ክፍለ ጦር ብሎ ራሱን የሚጠራው የአብይ አህመድ ትርፋንጀት ገረድ ኮሎኔል አበራው በጀነራል ዝናቡ ልንገረው ደለለ ሬፈር ልጆች በደጋዳሞት እየተካሄደ ያለው ውጊያ እስከ ማምሻው ድረስ የቀጠለ መሆኑና ውጊያ ሙሉ ለሙሉ እንደተጠናቀቀ ዝርዝር መረጃ ይፋ እንደሚያደርግ ያገኘነው መረጃ ይገልጻል።
አዲስ አበባ የሚገኘው የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ሲል አሳሰበ። የፖለቲካ መሪዎች የፕሪቶሪያውን የግጭት ማስቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ ነው ሲል ኤምባሲው ገለጸ። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬም ባወጣው መግለጫ ሲሆን የዛሬው መግለጫ የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን ካሳወቀም ከአንድ ሳምንት በኋላ መሆኑም ተመልክቷል። አሜሪካ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞችም ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከልበትን ህግ በማጣቀስም ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌት በወቅቱ ባወጡት መግለጫ በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ ያላቸውን የህወሓት ባለስልጣናትና ሌሎችም ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸው መዘገባችን ይታወሳል። የዛሬው የአዲስ አበባው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታም ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽም ተጠቅመዋል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍም እንደሚገባቸው ኤምባሲው በመግለጫው አሳስበዋል። መሪዎቹ በጥቅምት 2015 በደቡብ አፍሪካው ፕሪቶሪያ ከተማ የተፈረመውን የግጭት ማስቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው ያስገነዘበ ሲሆን አሜሪካ ይህንን ብትልም የትግራይ ክልልን በአሁኑ ወቅት ያስተዳድር ያለው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሪቶሪያው የግጭት ማስቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎችም ሲያስታውቅም ቆይቷል። ከዚህም በተጨማሪ የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ በአክራሪ ባላቸው የህወሓት አመራሮችና ቤተሰቦቻቸው ላይ የጣለውን የቪዛና የባንክም እገዳም በተመለከተ ህወሓት በቅርቡ ባወጣው መግለጫ የአሜሪካ የውጭ ጉዳይ መስሪያ ቤትም እርምጃ የተናጠልና የወገንተኝነት ነው በማለትም መኮንኑ ይታወሳል። የምኒልክ ዘሃዶች ጠላትን ወደ ገዢ ቦታ አስበው በማስገባት ታላቅ ድል መቀዳጀታቸውን ገለጹ። በቀጠናው በተለያዩ ግንባሮች የተካሄደውን ውጊያ ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን እዙ ባወጣው መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ በጥምረት ዛሬ ሰኔ 19 ቀን 2018 ዓ.ም በመቄት ምድር ጠላትን በተናበበና በተቀናጀ መንገድ ሲወቁት ውለዋል ሲል አስታውቋል። የአገዛዙ ስልጣን አስጠባቂ ሰራዊት በመድፍ ታግዞ ከንጋቱ 12 ሰዓት ውጊያ የጀመረ ቢሆንም እስከ ቀኑ 8 ሰዓት በዘለቀው አውደ ውጊያ በርካታ የጠላት ጥምር ሰራዊት ሙትና ቁስለኛ መሆኑን ጠቅሷል። አገዛዙ ስልጣን አስጠባቂ ሰራዊት ባንዳ ሚሊሻና ፖሊስ ታግዞ ወደ ቦታው የገሰገሰው ስልጣን አስጠባቂ ኃይል በመቄት ወረዳ ተራራዎች ላይ በርካታ ኃይሉ መደምሰሱን ከፊሉ መቁሰሉን ይኸው መረጃ ጠቅሷል። በሲሲጊ በሃና መኳትና በወቄጣ ሜዳ ተራራዎች 106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ ክፍለ ጦር በተናበበና በተቀናጀ መንገድ ባለመው ተኳሽ ጠላትን ሲያረክፉት መዋላቸውን የጠቀሰው መረጃ የጠላት ሰራዊት የመቄትን ዛፍና ምድር በመድፍና ሞርታር 82 ሲደበድብ መዋሉንም ጠቅሷል። በዚህ አገዛዙ የአማራን ህዝብ የማጥፋት ግስጋሴ ከ11 ጊዜ በላይ የመድፍ ቅንቡላና 15 የሞርታር ቅንቡላ ሲወረውር የዋለ ሲሆን እዚህ የደመነፍስ ጥቃት በርካታ የአርሶ አደር ንብረቶችና ዛፎች ጭምር ማውደሙን ጠቅሷል። በዚያ ወደ ውጊያ በጠላት ላይ በደረሰ ሰብአዊና ቁሳዊ ኪሳራ ከ17 በላይ የጠላት ኃይል የተደመሰሰ ሲሆን 21 መቁሰላቸውን በሁለት አምቡላንስ በአራት ባጃጆች ወደ ፍላቂት ሙትና ቁስለኞችን ሲያመላልስ እንደነበር ምኒልክ ዛሬ ሰኔ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ምኒልክ 101ኛ ኮር 33ኛ ክፍለ ጦር በአገዛዙ ስልጣን አስጠባቂ ሰራዊት ላይ መብረቃዊ ጥቃት ፈጽሞ ድል መቀዳጀቱን ጠቅሷል። የአገዛዙ ስልጣን አስጠባቂ የደቡብ ዕዝ 205ኛ ኮር እየተባለ የሚጠራው ዙፋን አስጠባቂ ሰራዊት ከሌሎች የስርዓቱ ጨፍጫፊ ኮሮች የተውጣጡ ሻለቆች በስምንት አቅጣጫ በመቅጠም ፋኖ ታሪካዊ ድል በጠላት ላይ መቀዳጀቱን ይኸው መረጃ ጠቅሷል። 35ኛ ክፍለ ጦር ከሰኔ 16 ቀን 2018 ዓ.ም ጀምሮ እስከ ትላንት ሰኔ 18 ቀን 2018 ለሁለት ቀናት በተደረገ ውጊያ በተለያዩ አቅጣጫዎች ጠላት ያሰበው ጥቃት ከሽፎ ቀለበት ውስጥ በማስገባት ደምስሶ ድል መቀዳጀቱን አስታውቋል። በጠላት ላይ በደረሰ ሰብአዊ ኪሳራ የሻለቃ መሪዎች፣ ሻለቃ ዘመቻዎች እንዲሁም 100 መሪዎች ጭምር መደምሰሳቸውን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ይኸው መረጃ ጠቅሷል። ከአንድ ኮር በላይ ያሰለፈ
የተሰለፈው የጠላት ኃይል 35ኛ ክፍለ ጦርን በወረባቦ በሲልኮ በኩል በጃራ በኩል በጀጀባና ቂለንቲ በሐራ በኩል በጃሮታና በሀብሩ በውጫሌ በኩል ኮራርባና ደብል ጉባና መርኮታ በጭፍራ በኩል በሃደሬ በጊራና በኩል በፉጂና ሩጋ በመንጠራ በመርሳ በኩል በአራዳ በሬ ድረስ ተቀናጅቶ የተንቀሳቀሰ ቢሆንም የፋኖ 35ኛ ክፍለ ጦር ከአንድ ኮር በላይ በመግጠም ጠላትን ብትንትኑን በማውጣት ታሪክ መስራቷን ይኸው መረጃ ጠቅሷል። በዚህ ስቦ ማስገባት እርምጃ የ35ኛ ክፍለ ጦር አንደኛ ሻለቃ ቃኞች ከአፋር ቅለንቲ የተንቀሳቀሰ የጠላት ኃይል ከስናይፐርና መትረየስ አልሞ ተኳሾች እጅ እንዳላመለጠና የቀረው የጠላት ኃይል የሞቱና የቆሰሉትን እያንጠባጠበ ወደ ሀሮየና ጃራ ለመፈርጠጥ መገደዱን ይኸው መረጃ አመልክተዋል። በዚያ ወደ ውጊያ የነፍስ ወከፍ መሳሪያዎችና ተተኳሾች የተለያዩ ወታደራዊ ቁሳቁሶች የተማረኩ ሲሆን 15 የጠላት ኃይል መቁሰሉን 25 የጠላት ኃይል ተደምስሶ አንድ ቆስሎ መማረኩን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። በኢትዮጵያ ወታደሮችና በታጣቂ ኃይሎችም ህጻናት ላይ ከ130 በላይ ከባድ የመብት ጥሰቶች መፈጸማቸውን የተባበሩት መንግስታት አስታወቀ። የመንግስታቱ ድርጅት ባለፈው ዓመት በፈረንጆቹ 2025 በኢትዮጵያ ውስጥ በ72 ህጻናት ላይ የተፈጸሙ 130 ከባድ የሰብአዊ መብት ጥሰቶችን ማረጋገጡን ይፋ ያደረገ ሲሆን በሪፖርቱም ጉዳት ከደረሰባቸው ህጻናት መካከል 42ቱ ወንዶችም 18ቱ ሴቶች ሲሆኑ ቀሪዎችን መለየት አልተቻለም ብሏል። ድርጅቱ በማከልም የህጻናቱ የጤና ተቋማትና የትምህርት ቤቶችም ጥቃትም አሳሳቢ መሆኑን አስታውቋል። በተጨማሪም የሰብአዊ ረድኤትን ለሚያስፈልጋቸው ወገኖች ለማዳረስ በተሞከረበት ወቅትም ክልከላም እንደነበረም አውስቷል። ባለፈው ሳምንት ይፋ የተደረገው ሪፖርት እንዳሳየው በአጠቃላይ 45 ህጻናት ሲገደሉ 22 ደግሞ የአካል ጉዳትም ደርሶባቸዋል። ለዚህም የኢትዮጵያ መከላከያ ሰራዊት 24፣ የትግራይ ፖሊስ 4፣ የኦሮሞ ነጻነትም ጦር 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቁ ባላቸው ታጣቂዎችም ጥቃት እንደተፈጸመባቸው በሪፖርቱ ላይ ተመላክቷል። ለድርጊቱም ተጠያቂ መሆናቸውንም የመንግስታቱ ድርጅት ገልጿል። እንደ ሪፖርቱ በቀጥታም ጥቃት የተፈጸመባቸው 30 ሲሆኑ 10 ደግሞ ፍንዳታ ባስከተለው ቁሶች እንዲሁም 5 ህጻናት ደግሞ ጉዳት የደረሰባቸው በተኩስ ልውውጥ ምክንያት መሆኑንም አስታውሷል። የተባበሩት መንግስታት በ7 ሴቶች ህጻናቶች ላይ የጾታ ጥቃት መፈጸሙን ያረጋገጠ መሆኑን የገለጸ ሲሆን ከነዚህ ውስጥ በሁለቱ ላይ የደረሰው ጥቃት የፈጸመው የኤርትራ መከላከያ ሰራዊት መሆኑን ገልጿል። ከዚህም በተጨማሪ በ19 በትምህርት ቤቶች እና በ14 ሆስፒታሎች ላይ በአጠቃላይ 33 ተቋማት ላይ ጥቃቶች ተፈጸመዋል ሲልም በሪፖርቱ ላይ ተመልክቷል። ይህ በትምህርት ቤቶች ውስጥ ጥበቃ ሊደረግላቸው የሚገባም ከ60 በላይ መምህራን ያካተተም ሲሆን ጥቃቱ የተፈጸሙት ማንነታቸው አልታወቀም በማለት በሪፖርቱ ላይ ጠቅሷል። ድርጅቱ በህፃናት ላይ እገታ መፈጸሙን ያመለከተ ሲሆን ከ8 ወር እስከ 15 ዓመት ዕድሜ ያላቸው 20 ህፃናት ማንነታቸው ባልታወቁ አካላትም ታግተዋል ሲልም ገልጿል። እርዳታ ለሚያስፈልጋቸው ሰዎችም ሰብአዊ እርዳታ እንዳይደርሳቸው 25 ጊዜያት የክልከላም ክስተቶች መመዝገባቸውን የገለጸው የመንግስታቱ ድርጅት ከልካዮቹ ግን ማንነታቸው ያልታወቀም አካላት ናቸውም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ የኢትዮጵያ መንግስትም ከልዩ መልእክተኛቸው ጋር በተለይ ባለፈው ጥቅምት 2025 ባደረጉት ጉብኝት ወቅት ያሳየውን ገንቢ ያሉትን ተሳትፎ በማድነቅ ድርጅቱ በማከልም ይህንን ሪፖርት በሚያጠናቅሩበት ወቅት የሴቶችና ማህበራዊ ጉዳይ ሚኒስቴር እንደዚሁም የውጭ ጉዳይ ሚኒስቴር የህፃናትና መብት ለማስከበር ለቀረቡላቸው የመብት ጥሰቶችም ጥቆማዎችም ምላሽ ለመስጠት ያደረጉትን ጥረትም የሚያበረታታ ነው ብሎታል። ቀደም ሲል ለወታደራዊ አገልግሎት ይውሉ የነበሩትም ትምህርት ቤቶችም እንዲለቀቁ መደረጉና ከትምህርት ገበታ ውጪ የሆኑ ህፃናትም ቁጥር እየቀነሰ መሆኑ አበረታች ነው ሲልም አክሏል። ይሁን እንጂ ዋና ጸሐፊው በተወሰኑ ክልሎች ባለው ውጥረትም ሳቢያ በህፃናት ላይ እየደረሰ ያለው ግድያም፣ አፈናም፣ የአካል ማጉደል፣ እገታና በትምህርት ቤቶች በሆስፒታሎች ላይ የሚፈጸሙ ጥቃቶችም ዛሬም ቢሆን አሳሳቢ መሆናቸውን አጽንኦትም ሰጥቶታል። ከአገዛዙ ወታደራዊ አዛዦች መካከል በቀድሞ መንግስት ከፍተኛ መኮንን የሆኑት ጄኔራል አለምሸት ደግፌ ጦርነት የሀገሪቱን ሀብት ከዚህ ቀደምም አሁንም እየበላ መሆኑን የሰጡት አስተያየት በማህበራዊ ሚዲያ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ሀብት ጦርነት በማካሄድ እያባከኑ ህዝቡ ከፍተኛ የኑሮ ቀንበር ተጭኖበት ፍዳውን እያየ መሆኑ በስፋት እየተገለጸ ባለበት በዚህ ወቅት ከአገዛዙ ወታደራዊ አዛዦች አንዱ ጄኔራል አለምሸት ደግፌ በቀድሞ ኮሎኔል መንግስቱ ኃይለማርያም
አስተዳደርም ወታደራዊ አዛዥ የነበሩ ሲሆን በጊዜ የነበረው ጦርነት የአገሪቱን ሀብት በከፍተኛ ደረጃ ማራቆቱን ከህወሓት ጋር የተገባበትን ጦርነት ተከትሎ ከፍተኛ የሀገር ሀብት መባከኑን በአንድ መድረክ የተናገሩበት አስተያየት እንደ አዲስ መዘዋወር ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ከአገሪቱ ሀብት ከፍተኛ በጀት ለመከላከያ በመመደብ ከአረብ ኤሚሬት ጋር ግንባር በመፍጠር ከአረብ ኤሚሬት፣ ከቱርክ፣ ከቻይናና ከአዘርባይጃን ከድሮን እስከ ከባድ የጦር መሳሪያዎች በመሰብሰብ የአገሪቱ ሀብት በከፍተኛ ደረጃ እያባከኑ በአማራ ህዝብ ላይ የከፈቱትን ጦርነት፣ በኦሮሚያ ክልል እየተካሄደ ያለው ውጊያና ቀደም ሲል ከህወሓት ጋር የተደረገው ጦርነትና ዛሬም ለአዲስ ጦርነት እየተደረገ ያለው ዝግጅት የኢትዮጵያ ህዝብ በአገሩ ሀብት እርስ በርስ እንዲገዳደል እየተደረገ ስልጣናቸውን ለማስቀጠል እየተንቀሳቀሱ በመሆኑ ህዝቡ ጦርነቱን ለማቆም ጦርነት በቃን በሚል ሁሉም ሊነሳ ይገባል የሚሉ ጥሪዎች ሲደመጡ የቆዩ ቢሆንም ለይስሙላ ሰላም የሚለው አገዛዝ ዛሬም የጦርነት አማራጭ የሙጥኝ ማለቱን ተከትሎ የጀኔራሉ አስተያየት ትኩረት አግኝተዋል። በደርግ መንግስት በቀድሞ ሶቪየት ህብረት የሰለጠኑ የመድፍ ኤክስፐርት የነበሩት ጀኔራል አለምሸት ደግፌ በኢህአዴግ ተማርከው በህወሓት የበላይነት በሚመራው መከላከያ ውስጥም አገልግለው በነመለስ ትዕዛዝ በጡረታ ከተገለሉ በኋላ አብይ አህመድ ወደ ስልጣን ከወጡ በኋላ የህወሓትን ጦርነት አስታኮ በዋዜማው ወደ መከላከያ ከመለሷቸው ወታደራዊ አዛዦች አንዱ ሲሆኑ ጦርነት የአገሪቱን ሀብት በከፍተኛ ደረጃ እያወደመ መሆኑን የሰጡት ምስክርነት ትኩረት አግኝተዋል። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነ። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች፣ ከ100 በላይ ሆስፒታሎች፣ ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። በመከላከያ ላይ በራሱ አክራሪ የቲፒኤልኤፍ አመራሮች ባደረሱት ደግሞ በወሰዱት የጥቃት እርምጃ ታስታውሱታላችሁ። የጠፋው ንብረት፣ የጠፋው የመከላከያ ትጥቅ፣ እንደ ተቋም የደረሰብን ጉዳት በጣም ከፍተኛ። ይሄ የሀገር ሀብት ነው። የሀገር ሀብት ነው እየወደመ ያለው። እንዳለ ሀገሪቱን ሀብት የጦር መሳሪያ በመሰብሰብ እያባከነ የሚገኘው አገዛዝ ጥይት አምርቼ ለውጭ ምንዛሪ እየዋልክ ነው በማለት የአገዛዙ ስልጣን አስጠባቂ በሆነው መከላከያ ሰራዊት ማህበራዊ ገጽ ላይ በወጣ ጽሁፍ ለማደናገር ሞክረዋል። በቅርቡ እንኳን ከአዘርባይጃን የተለያዩ የጦር መሳሪያዎችን የጫኑ ኢትዮጵያ በያዘችው መከላከያን የማዘመን እርምጃ ጥይቶች ለጎረቤት ሀገራት በውጭ ምንዛሪ እየሸጠች ነው ያለው ይኸው መረጃ ለየትኞቹ አገራት ምን ያህል እንደተሸጠ ሳይጠቅስ ዛሬም ድረስ የጦር መሳሪያ እየሰበሰበ የሚገኘው አገዛዝ ድሮን ጭምር እያመረትኩ ነው የሚል አስተያየት በዚሁ ማህበራዊ ገጽ ላይ አስፍሯል። በፋኖ አልሞ ተኳሾች ተመተው ቆስለው የነበረው ያገዛዙ ስፔሻል ፎርስ አባላት ሕክምናቸውን አስጠናቀው ለቤተሰቦቻቸው ማስረከቡን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር ግንቦት 23 ቀን 2018 በአገዛዙ የምርጫ አስፈጻሚ የጦር ኃይሎች ላይ ከዙ አጋር ኮሮች ጋር በቅንጅት በተሰራ ወታደራዊ ኦፕሬሽን ባልሞ ተኳሽ የፋኖ የራምቦ ክፍለ ጦር አባላት የአገዛዙ ስፔሻል ፎርስ አባላት ቆስለው ተማርከው የነበረ ሲሆን ሕክምናቸውን ሲከታተሉ ቆይተው ለቤተሰቦቻቸው ማስረከቡን ዛሬ ሰኔ 19 ቀን 2018 ይፋ አድርገዋል። የራምቦ ክፍለ ጦር አልሞ ተኳሾች የጠላትን ስፔሻል ፎርስ አባላት በደመሰሱበትና በማረኩበት ወታደራዊ ኦፕሬሽን የዚሁ ቡድን አባል የነበረው 10 አለቃ ችሩ ደገፋ ሂርጳና ሌሎቹ ቁስለኛ ምርኮኞች ለተከታታይ 3 ሳምንታት በዙና በኮሩ የሕክምና ባለሙያዎች ክትትል ሲደረግላቸው ቆይቶ የቅርብ ቤተሰቦቻቸው በተገኙበት ወደ ትውልድ አካባቢያቸው በሰላም መሸኘታቸውን ቁስለኛው ከቤተሰቦቹ ጋር በሰላም መቀላቀሉን እዙ ማረጋገጡን ዛሬ ባወጣው መረጃ ገልጿል። የአማራ ፋኖ እያደረገ ባለ የህልውና ተጋድሎ ከአምባገነኑ የብልጽግና መራሹ ቡድን ውጪ የትኛውን ብሔር በጠላትነት የፈረጀው አካል አለመኖሩን በሚገባ ታውቆ ሐሰተኛ መርዛማ የፖለቲካ ትምህርት ተግተው የስርዓቱ ዙፋን ጠባቂ ሆነው ውድ ህይወት መስዋዕትነት ለሚከፍሉ ያገዛዙ ስልጣን አስጠባቂ ሰራዊት አባላት ዛሬም እንደ ትላንቱ የፋኖ ምህረት እጆች የተዘረጉ መሆኑን እንገልጻለን በማለት ለአገዛዙ ኃይሎች ዳግም ጥሪ ቀርበዋል። ይህ በእንዲህ እንዳለ ከአገዛዙ ስልጣን አስጠባቂ ጦር አባላት ዛሬም ፋኖን የሚቀላቀሉ መኖራቸውን የጠቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሰኔ 19 ቀን 2018 3 የሚሊሻ አባላት
አባላት ፋኖን መቀላቀላቸውን ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የ81ኛ ክፍለ ጦርን ብርቱ ክንድ መቋቋም ያቃተው የብልጽግና ስልጣን አስጠባቂ ሰራዊት ወደ ነበረበት መደበቂያ ለመፈርጠጥ መገደዱን አስታውቋል። ምኒልክ ዕዝ 303ኛ አሳምነው ኮር ክንፍ የሆነው 81ኛ ክፍለ ጦር መቄት ወረዳ ወደ ደብረ ዘቢጥ ከተማ ሲንቀሳቀስ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ ድንገተኛ ጥቃት መፈጸሙን ተከትሎ ጠላትን ሙትና ቁስለኛ ያደረገ ሲሆን የቀረ ኃይሉ እየተዝረከረከ ለመፈርጠጥ መገደዱን ገልጿል። ዛሬ ሰኔ 19 ቀን 2018 መነሻውን ከመቄት ወረዳ ፍላቂት በማድረግ መድረሻውን ደብረ ዘቢጥ ከተማ ለማድረግ የተንቀሳቀሰ የብልጽግና አገዛዝ ስልጣን አስጠባቂ ሰራዊት ካሰበው ሳይደርስ መሃል ላይ በመቁረጥ ቅጽበታዊ ጥቃት እንደተሰነዘረበት ይኸው መረጃ ጠቅሷል። በዚያው ወደ ውልጊያ የሚሊሻ ሻምበል መሪውን ጌታ ገበየውን ጨምሮ 6 ወዳደር ባንዳ ሚሊሻና 5 ያገዛዙ ስልጣን አስጠባቂ ሰራዊት አባላት ሲደመሰሱ ከ18 በላይ መቁሰላቸውን ጠላት ቁስለኞቹን ይዞ ደብረ ዘቢጥ ከተማን ሳይረግጥ ወደ መሸሸጊያው ፍላቂት ከተማ ተመልሶ ለመፈርጠጥ መገደዱን አፋብን ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ሰኔ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር ትላንት ሰኔ 18 ቀን 2018 በተለያዩ አቅጣጫዎች ከባለ ብሎ የመጣ ያገዛዙ ስልጣን አስጠባቂ ሰራዊትን ቀለበት ውስጥ በማስገባት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። ምኒልክ ዕዝ ዛሬ ሰኔ 19 ቀን 2018 ይፋ ባደረገው በዚህ መረጃ በዞብልና በራማ በኩል በተለምዶ ፀሐይ መግቢያ ድረስ አስተላለፍ ያደረገው የጠላት ኃይል የ12ኛ ክፍለ ጦር ለመደምሰስ በሚል የተንቀሳቀሰ ቢሆንም ክፍለ ጦሩ በወሰደው መልሶ የማጥቃት እርምጃ በሁሉም ግንባሮች ጥቃት መፈጸም ያገዛዙ ስልጣን አስጠባቂ ሰራዊት ሽንፈት ማከናነቡን ገልጿል። የ12ኛ ክፍለ ጦር አንደኛና 3ኛ ሻለቃ ከቀዩ ጋሪያ ቡኩ እስከ ጎቡ ጋሪያ በመዘርጋት በወሰዱት የተናበበና የተቀናጀ ጥቃት ጠላትን ቀለበት ውስጥ በማስገባት ከስናይፐርና ከመትረየስ አልሞ ተኳሾች የተረፈው በዚህ ታሪካዊ ውጊያ ጠላት የራሱን የሻለቃና የሻምበል አመራሮችን አስክሬን ሳያነሳ መሸሹን ጭምር አስታውቋል። የቀድሞ ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር የጠላት ኃይልን ሚዛን በማዛባት ሞርተር 82 በመጠቀምና ሻለቆችን ከኮባ ወደ ጎለሻና ዳለቻ በማስጠጋት ጠላት ባልጠበቀውና ባላሰበው ሁኔታ ድንገተኛ ጥቃት በመክፈት ወደኋላ እንዲያፈገፍግ ማስገደዱንም ጠቅሷል። የፋኖን ጥቃት ማቋቋም ያቃተው የጠላት ኃይል ወደኋላ በሚመለስበት ወቅት የኡር ድንብሩን የከባድ መሳሪያ ድብደባ በማድረግ በአማራ ሕዝብ ላይ በአዲስ ቅኝና በጃሮታ ቀበሌዎች ላይ 4 ሰላማዊ አርሶ አደሮችን ህይወት የቀጠፈ ሲሆን ከሞቱት ሰላማዊ ሰዎች መካከል የ80 ዓመቱ አዛውንት የ04 ጃሮታ ቀበሌ አቶ ጉብሳ ገብረ ህይወት፣ ዛራ ኡመር የ8 ዓመት ህፃን እንዲሁም የ05 አዲስ ቅኝ ቀበሌ አቶ መሐመድ ኩቢ የ50 ዓመት ጎልማሳና ለምነሻ አያሌ 43 ዓመት ዕድሜ ያላቸው እንደሚገኙበት ይኸው መረጃ ጠቅሷል። የአንድ ቤተሰብ አባል የሆኑት የአቶ ጉብሳ ገብረ ህይወት ልጆችም ቁስለኛ መሆናቸውን የጠቀሰው መረጃ ትላንት በጠላት ላይ በተወሰደው እርምጃ 12ኛ ክፍለ ጦር 28 ክላሽ፣ 670 ክላሽ ተተኳሽ፣ 1834 የመትረየስ ተተኳሽ፣ 434 የብሬን ተተኳሽ፣ አይኮም ወታደራዊ ሬዲዮ፣ ሌሎችም ወታደራዊ ቁሳቁሶችን ከደመሰሰው ስልጣን አስጠባቂ ሰራዊት መማረኩን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ በመጪው 4 ቀናት ውስጥ በአገሪቱ ይካሄዳል ተብሎ የሚጠበቀው መጤጠልም አገር አቀፍም ተቃውሞ የቀስተ ደመናዋን አገር ደቡብ አፍሪካን እንዳይበታትናትም አስጠነቀቁ። በመጪው ማክሰኞም ሰኔ በፈረንጆቹ ጁን 30 2026 በመላው ደቡብ አፍሪካ ይካሄዳል ተብሎ የሚጠበቀው ህገወጥነት መጤጠል እንቅስቃሴን ለመመከት የአገሪቱ የጸጥታ ኃይሎች በከፍተኛ ደረጃ እየተዘጋጁ መሆኑን የገለጹት ፕሬዚዳንት ራማፎዛ ህግን የማስከበር ስደተኞችን የመቆጣጠር መብቱ የመንግስት በመሆኑ ማንም ደቡብ አፍሪካዊ ለመታወቂያ ጥየቃ በማለት ማንም ሰው በመንገድ ላይ እንዳያስቆም የደቡብ አፍሪካ መንግስት በግዛት ውስጥ የሚገኙ ማንኛውም ዜጎችንና ሰዎችን መብት የማስከበርና ጸረ የውጭ አገር ዜጎችን የማሳደድ ትርክቶችን በችልታ አይቀበልም በማለትም አስጠንቅቀዋል። የጊዜ ገደብ የሚለው አባባል ህገወጥ መሆኑን የገለጸው የአገሪቱ መንግስት ይህንን ህገወጥም ተግባርን ለመተግበር የሚደረግ ማንኛውም ጥረት በወንጀል ያስቀጣልም ሲል አስጠንቅቋል። የአገሪቱ የጸጥታ ኃይሎችም ድንበርን ማስጠበቅ፣ የህግ የበላይነትን ማስከበር፣ ስደተኞችን ጉዳይ ፈርማሲያዝ በህገ ደንቡ እንደሚከናወን የገለጹት ፕሬዚዳንት ሲሪል ራማፎዛ ህጉን በእጃቸው ለማስገባት ወይም ለመጠምዘዝ የሚጣጣሩ ያሏቸው ቡድኖች የአገሪቱን ደህንነት ከአደጋ ላይ ሊጥሉ ስለሚችሉ ጥንቃቄ ሊደረግ ይገባል በማለትም አሳስበዋል። ከ4 ቀናት በኋላ በመላው ደቡብ አፍሪካ ይካሄዳል ተብሎ የተነገረው መጤጠል እንቅስቃሴ ለመመከት
የአገሪቱ ፖሊስ፣ ሜትሮፖሊስ፣ የግል ጠባቂዎች፣ የደህንነት ኃይሎች በተጠንቀቅ ላይ መሆናቸውን የገለጹት ፕሬዚዳንት ሲሪል ራማፎዛ አብዛኛው ደቡብ አፍሪካዊ ዘረኝነትን፣ ህገወጥነትን እንደሚጸየፍ ያላቸውን እምነት በመግለጽ ደቡብ አፍሪካውያን ዕለታዊ ህይወታቸውን ሳይደናቀፍም እንዲያከናውኑ የፖለቲካ መሪዎችና የማህበረሰብ ተወካዮችም ከህግ አስከባሪዎች ጋር በጋራ እንዲሰሩም ሲሉ ጥሪ አቅርበዋል። ከተለያዩ የአፍሪካ አገራት በህገወጥ መንገድ ወደ ደቡብ አፍሪካ የሚገቡ ሰዎች መበራከት ለመንግስታቸውም ለህዝባቸውም ፈተና መሆኑን ያመኑት ፕሬዚዳንት ራማፎዛ ሁሉም መንግስታዊ እርምጃዎች የሚከናወኑት በአገሪቱ ህገ መንግስትና የደቡብ አፍሪካ የሰብአዊ መብት አከባበር ተመርኮዞ መሆን እንዳለበትም አጽንኦትም ሰጥተዋል። ህጋዊ ሰነድ አልባ ኢትዮጵያን ጨምሮ በርካታ አፍሪካን ወገኖች ደቡብ አፍሪካን እስከ መጪው ማክሰኞ ለቀው መውጣት አለባቸው የሚል የተወሰኑ ወገኖችም የቀሰቀሱት መጤጠል ዘመቻም ደቡብ አፍሪካን የስጋት ማዕከል ከማድረጉም በተጨማሪ በርካታዎችም ደቡብ አፍሪካን ጥለው እስከ መውጣትም በዓለም አደባባይም ደቡብ አፍሪካን ለውግዘት እንደዳረጋትም በትላንትናው ዕለት መዘገባችን ይታወሳል። በተደጋጋሚ በአሩሲ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ ከሚፈጸመው ጥቃት ጀርባ እጃቸው አለበት በሚል ስማቸው ከሚነሳ የኦሮሚያ ክልል ባለስልጣናት ከነ አቶ ሽመልስ አብዲሳ ቀጥሎ የክልሉ ምክትል ፕሬዚዳንት አውሎ አብዲ ትላንት ወደ ፊንጫ ስኳር ፋብሪካ ለጉብኝት የሄዱበት ሂደት ከጥቃት ጀርባ ያላቸውን ሚና በግልጽ ያሳያል ተብለዋል። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ጀርባ የክልሉ ባለስልጣናት ከጠቅላይ ሚኒስትር አብይ አህመድ ጀምሮ በየደረጃው በመዋቅር የተደራጀ ልዩ ልዩ ስያሜ የተሰጠው ከ120 ኮሬ ነገኛ አባቶርቤና ሌሎች ስያሜዎች ያላቸው ገዳይ ቡድኖችን በማቋቋም በኦነግ ሸኔ ስም የሚፈጸመው ጥቃት ጀርባ እጃቸው አለበት ተብሎ ስማቸው ከሚነሳው በተለይም በአሩሲ በተደጋጋሚ ከሚፈጸመው በአማራ ብሔር ተወላጆችና ኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ጀርባ እጃቸው አለበት የሚባለው የክልሉ የአካባቢው ተወላጅ የኦሮሚያ ክልል ምክትል ፕሬዚዳንት አቶ አውሎ አብዲ ትላንት ወደ ፊንጫ ስኳር ፋብሪካ በአየር ኃይል ሄሊኮፕተር በተጓዙበት ወቅት ካጀባቸው የመከላከያ አባላት ጋር በስፍራው የተቀበሏቸው አገዛዙ በኦነግ ሸኔ ስም ያደራጃቸው ኃይሎች መሆናቸው ባለስልጣኑ ከነዚህ በኦነግ ሸኔ ስም ከተደራጁ ኃይሎች ጋር ያላቸውን ጥብቅ ግንኙነት ያሳያል የሚሉ አስተያየቶች ቀርበዋል። ወደ ፊንጫ ስኳር ፋብሪካ በሄሊኮፕተር የሄዱት የኦሮሚያ ክልል ምክትል ፕሬዚዳንት አውሎ አብዲ በጉብኝቱ ወቅት አቀባበል ያደረጉላቸው ኦሮሞ ብልጽግና ፓርቲ ያደራጃቸውና ኦነግ ሸኔ ስም የሚንቀሳቀሱ ሲሆኑ የኦሮሚያ ልዩ ኃይል ዩኒፎርም ጭምር የለበሱት እነዚህ የኦነግ ሸኔ ታጣቂዎች የተባሉት በሄሊኮፕተር አብረው ከመጡት የመከላከያ ወታደሮች ጋር በጋራ መታየታቸው ገዢው ብልጽግና ፓርቲ በኦሮሚያ ክልል ጨምሮ በአገሪቱ የሚፈጸሙ ማንነትና ብሔር ተኮር ጥቃቶች ጀርባ እጁ አለበት የሚለውን በግልጽ የሚያሳይ ተጨማሪ መረጃ ነው ተብሏል። ጥቂት እስልምና አክራሪዎችን ከአገዛዙ መዋቅር ጋር በማደራጀት በተለይም በአሩሲ የአማራ ብሔር ተወላጆችን ከአካባቢው ለማጽዳት የኦርቶዶክስ እምነት ተቋማትን ቤተክርስቲያናትን በማውደም በተደጋጋሚ ባለፉት 6 ዓመታት ከሚፈጸሙት ጥቃቶች ጀርባ በቀጥታ ሪፖርት ጭምር ይደርሳቸዋል የሚባሉት አውሎ አብዲ በኦሮሚያ ክፍል የሚፈጸሙ እገታዎች ተከትሎ በየደረጃው ከእገታ የሚገኝ ገቢ ጭምር ያገኛሉ ከሚባሉ ባለስልጣናት ራሳቸው ያደራጁት የአጋች ቡድን ጭምር መኖሩን አልፎ አልፎ በቅሬታ ሲነሳ መቆየቱ አይዘነጋም። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ 4 ኪሎ ለመምጣት የኦሮሚያ ክልልን ረግጦ ማለፍ ይጠይቃል። ማንም የኦሮሚያ ክልልን ረግጦ ማለፍ አይችልም በማለት በህዝብ ላይ ሽብር በመፍጠር ጭምር ስልጣናቸውን ለመከላከል ፍላጎት እንዳላቸው ከዚህ ቀደም የሰጡት አስተያየት ሲያስወቅሳቸው እንደነበር አይዘነጋም። በአሩሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጥቃት ተከትሎ ጥቃት አድራሾቹን ዛሬም ድረስ ለህግ ያላቀረበው አገዛዝ በተቃራኒው ጥቃቱን በማህበራዊ ሚዲያ የተቃውሞ የቤተ ክርስቲያኒቷ ተቆርቋሪዎችና መምህራንን እያሳደደ ማሰሩ ከጥቃቱ ጀርባ አገዛዙ እጁ እንዳለበት በተደጋጋሚ ሲጠቀስ ቆይተዋል። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ፕሬዚዳንት አቶ ሽመልስ አብዲሳ በክልሉ የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅድ ወጥቶላቸው የሚፈጸሙ መሆናቸውን የኦሮሞ ብልጽግና ፓርቲን በመወከል የቀድሞ የምክር ቤት አባል የነበሩት አቶ አንጋሳ ኢብራሂም በአደባባይ ማጋለጣቸውና የግድያ ሙከራ ተደርጎባቸው ከተረፉ በኋላ ዛሬም የደረሱበት እንደማይታወቅ ተደጋግመው ሲጠቀስ ቆይተዋል። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያ
የሌላው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደርኩ እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው፣ ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። ህወሓት በአፋር በኩል የትግራይ ሰላም ሰራዊት ከሚባለው ኃይል ጋር ውጊያ እያደረገ መሆኑን የሚጠቅሱ መረጃዎች ወጥተዋል። የቀድሞው ኤታማጆር ሹም የትግራይ ሰራዊት የተባለው እየተበተነ ነው ያሉት አስተያየት ከዚህ ቀደም ጦርነቱ አልቋል ካሉት አስተያየት ጋር በማነጻጸር እያስተቻቸው ይገኛል። ከትግራይ በህወሓት ከሚመራው የትግራይ ሰራዊት ተለይተው የሰላም ሰራዊት የሚል ስያሜ የተሰጣቸውና ከኋላ በነ ሜጀር ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ ይመራል የሚባለው የትግራይ ሰላም ሰራዊት ከህወሓት ጋር ላለፉት 3 ቀናት በአፋር ድንበር አቅራቢያ ውጊያ ማድረጉን የሚጠቅሱ መረጃዎች ወጥተዋል። በአፋር የሚገኘው አባላ ከተማ አስተዳደር ስር የምትገኝ ሙርጋ ቀበሌ ትግራይ ሰላም ሰራዊት አባላትና በህወሓት መካከል በተደረገ ውጊያ ህወሓት የተኮሰውን ከባድ መሳሪያ ተከትሎ በርካታ ግመሎች ጭምር መገደላቸውን የህወሓት ታጣቂዎች በተለምዶ አራጉሌ ከሚባል ቦታ ለ3 ቀናት ከባድ መሳሪያ ተኩስ በማድረግ የትግራይ ሰላም ሰራዊት የተባለውን በጠቅላይ ሚኒስትር አብይ አህመድ አገዛዝ ከጀርባ የሚደገፈውን ኃይል ላይ ያነጣጠረ ጥቃት መክፈታቸውን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። በሙርጋ ቀበሌ በአርብቶ አደር ማህበረሰብ ላይ የህወሓት ታጣቂዎች ለትግራይ ሰላም ሰራዊት በሚል በተኮሱት ከባድ መሳሪያ 16 ግመሎች መገደላቸውን፣ 4 ግመሎች መጥፋታቸውን ከአካባቢ የወጣው መረጃ ይገልጻል። ይህ በእንዲህ እንዳለ በትግራይ ይካሄድ የነበረውን ጦርነት ተከትሎ ከአማራ ጋር ሂሳብ እናወራርዳለን በሚል ከሚታወቁት የህወሓት ከፍተኛ ወታደራዊ አዛዦች አንዱ ሜጀር ጀነራል ጻድቃን ገብረትንሳኤ የትግራይ ሰራዊት ወይም ቲዲኤፍ የሚባለው እየሸሸ አልዋጋም ብሎ ወደ ቤቱ እየገባ ነው ያሉት አስተያየት ከዚህ ቀደም የትግራይ ሰራዊት የተባለውን ይመሩ በነበረበት ወቅት ጦርነቱ አልቋል ከማን ጋር ነው የምንደራድረው በሚል በሰጡት አስተያየት የሚያውቋቸው ወገኖች ዛሬ አብይ አገዛዝን ደግፈው የሰጡት አስተያየት ላይ ያላቸውን ጥርጣሬ መግለጽ ጀምረዋል። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብለዋል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸውን ስለተመናመነ እያወላወሉ ነው። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት። ቀደም ሲል የሰሩት ወንጀል ለመሸንፈል ሌላ ወንጀል እየሰሩ እንዳለ ይሰማኛል በማለት ሜጀር ጀነራል ጻድቃን ገብረትንሳኤ የሰጡት አስተያየት ከዚህ ቀደም ከህወሓት ጋር በነበሩበት ወቅት ጦርነት አልቋል፣ ድርድር አያስፈልግም፣ ከዚህ በኋላ ከማን ጋር ነው የምንደራደረው በማለት የጠቅላይ ሚኒስትሩ አገዛዝ እነሱ እየወሰዱት ባለው ወታደራዊ እርምጃ እየተዳከመና እየወደቀ መምጣቱን ሲገልጹ የነበረበትና ግምገማቸው ከሳቸው አልፎ ምዕራባውያንን ጭምር ያሳሳተ መሆኑን ወደቀ አንደራደርም ካሉት ኃይል ጋር በሚስጥር አሩሻና ጅቡቲ ላይ በይፋ ፕሪቶሪያና ኬንያ ላይ እስከ መደራደር የደረሱበትን ሁኔታ የሚያስታውሱ ወገኖች ዛሬም የትግራይ ሰራዊት ወይም ቲዲኤፍን አስታከው የሚሰጡት አስተያየትና ግምገማ ትክክለኝነቱ ላይ ጥርጣሬያቸውን በመግለጽ አንዳንዶች ትችትና ወቀሳ ሲያቀርቡ ተስተውለዋል። ጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ ከአብይ አገዛዝ ጋር ግንባር በመፍጠር የትግራይ ሰላም ሰራዊትን ሽፋን በማድረግ አገዛዙ ህወሓትን እወጋለሁ በሚል ዳግም ትግራይ ላይ ጦርነት ከከፈተ ጦርነቱን የማስቆም አቅም እንደሌላቸውና ይልቁኑ ስርዓቱ ተጠቅሞ በመጨረሻ ወደ እነሱ ሊዞር እንደሚችል የህወሓት ደጋፊ ነን ያሉ ጭምር በወቀሳ ስማቸውን እያነሱ አስተያየት ሲሰጡ ተስተውለዋል። በቅርቡ በመፈንቅለ መንግስት በትግራይ ክልል ውስጥ መንበሩን የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ህወሓት ወደ ስራ የመለሰው አወዛጋቢው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎች የያዘው አወዛጋቢው አዋጅም ተግባራዊ እንዲሆን ትዕዛዝ ማስተላለፉም ተገለጸ። ከ6 ዓመት በፊት በተደረገውና የፌዴራል መንግስቱ ህገወጥ ባለው ምርጫም የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል ያወጣው አዋጅም ያጸደቀው ባለፈው ግንቦት ወር ላይ እንደነበረ መዘገባችን ይታወሳል። በህወሓቱ ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ኃላፊዎችም ስለ አዋጁ ለፍትህና የጸጥታ አካላትም ስልጠና የሰጡ ሲሆን አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም ወደ ስራ የተመለሰው ምክር ቤቱ አፈ ጉባኤ ምህረት በረሀ ባለፈው ሮብ ሰኔ 17 2018 ዓ.ም ለክልሉ ፍትህ ቢሮ በጻፉት ደብዳቤ ህጉ ተግባራዊ መሆን እንዲጀምር መመሪያ መስጠታቸውም ታውቋል። የትግራይ ክልል ከፍተኛ ፍርድ
ፍርድ ቤትና የፖሊስ ኮሚሽንም ግልባጭ እንደደረሳቸውም ታውቋል። አፈጉባኤ በደብዳቤያቸው ባለፈው ጉባኤያችን የጸደቀው 45 ገጽ የያዘው የህዝብ ትግራይ ህልውናና ደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ በጊዜያዊነት እየሰራችሁበት እንድትቆዩ እናሳስባለን ማለታቸውም ተመልክቷል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አወዛጋቢ አዋጅ ከክልሉ ፖለቲከኞችና ዓለም አቀፍ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ብርቱ ተቃውሞ እንደደረሰበት መዘገባችን አይዘነጋም። በተለይ ሂውማን ራይትስ ዎች ባለፈው ማክሰኞ ሰኔ 16 ባወጣው መግለጫ ህጉን ጨቋኝ ሲል ገልጾታል። አዋጁ የትግራይ ክልል ባለስልጣናትን ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት ወይም ለመድፈቅ የሚያስችል ሰፊ ስልጣን የሚሰጠው የሆነ ሲሆን አዋጁ ግልጽ ያልሆነና እጅግም የሰፋም ቋንቋ መጠቀሙን የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሂውማን ራይትስ ዎች ለተለያዩ ጥፋቶች እስራትና የሞት ቅጣትን ደንግጓልም ብሎታል። በአዋጁ ላይ እስከ ሞት ድረስም እንደሚያስቀጡ ከሰፈሩት የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳትም ተመልክቷል። ከጠላት ጋር መተባበርና የሚስጥር ማሾለክም እንዲሁም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ እስከ ሞት የሚያደርስ ቅጣት እንደሆነ በአዋጁ ውስጥም ተካቷል። በትግራይ ሰራዊት ላይ በማንኛውም መንገድ የፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዱ ማነሳሳትም እስከ ሞት ድረስም ከሚያስቀጡ ጥፋቶች መካከል አንዱ መሆኑም ታውቋል። ከዚህም በተጨማሪ እድሜና ጤና የሚፈቅድለትም ማንኛውም ተጋሩ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ይደነግጋል። ይህንን ለማድረግ ፈቃደኛ ያልሆነ ግለሰብ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም እንደሚያደርግም በህጉም ተቀምጧል። ህወሓት በቅርቡ ያወጣውንና ያጸደቀው አወዛጋቢ ህግን በተመለከተም ከፌዴራል መንግስቱ በኩል እስካሁን ድረስም የተሰጠም ኦፊሴላዊ አስተያየትም የለም። በኢትዮጵያ በጦርነትና በልጅ ልጅ ፕሮጀክቶች የአገር ሀብት እያባከነ ያለው አገዛዝ የሴቶች ንጽህና መጠበቂያ ታክስ እንዲቀንስ የሚቀርቡለትን ጥያቄዎች ወደ ጎን ማድረጉን ዛሬም ቀጥሏል። የሴቶች ንጽህና መጠበቂያ ዋጋ መናር በተማሪዎች ትምህርት እንዲሁም ስነ ልቦና ላይ ጫና እያሳደረ መሆኑን ተማሪዎች ገለጹ። በኢትዮጵያ የአገር ሀብትን በጦርነትና በልጅ ልጅ ፕሮጀክቶች እያባከነ የሚገኘው አገዛዝ በተደጋጋሚ ከተለያዩ ወገኖች የሴቶች ንጽህና መጠበቂያ ዋጋ ላይ የተጣለው ታክስ እንዲነሳ የሚቀርቡ ጥያቄዎችን ወደ ጎን በማድረግ የሴቶች ንጽህና መጠበቂያ ሞዲስ ምርጫ ወይም የቅንጦት ፍላጎት ባልሆነበት ሁኔታ በአሁኑ ወቅት በገበያ ላይ የታየው አልቀመስ ያለ ዋጋ መናር በርካታ ሴት ተማሪዎች ላይ ከፍተኛ የትምህርትና የስነ ልቦና ጫና እየፈጠረ መሆኑ ተገልጿል። ይህም የሴቶች ንጽህና መጠበቂያ ዋጋ መናር በተማሪዎች ትምህርት እንዲሁም ስነ ልቦና ላይ ጫና እያሳደረ መሆኑን ተማሪዎች መናገራቸውን የጠቀሰው ቲክቫ ኢትዮጵያ በሐዋሳ ከተማ በሚገኘው ሐዋሳ ዩኒቨርሲቲና በተለያዩ የግል ኮሌጆች እየተማሩ ያሉ ሴት ተማሪዎች በማነጋገር የችግሩ አሳሳቢነት በተመለከተ በዘገባው አካቷል። በትምህርታችን ላይ ትኩረት ማጣትና ከክፍል መቅረት መጥቷል ያሉት ስማቸው እንዳይገለጽ የፈለጉ የሐዋሳ ዩኒቨርሲቲ ሴት ተማሪዎች በወር አበባ ወቅት የሚያስፈልጋቸውን የንጽህና መጠበቂያ ገዝቶ መጠቀም ከአቅማቸው በላይ እንደሆነባቸው በምሬት ተናግረዋል። ምርቶቹ በየቀኑ በሚጨምር ዋጋ በገበያ ላይ መቅረባቸው በየወሩ የማይቀረውን ይህንን የተፈጥሮ ፍላጎት ለማሟላት ትልቅ ፈተና የሆነባቸው ሲሆን በቂ የንጽህና መጠበቂያ በሌላቸው ጊዜያት በትምህርታቸው ላይ ትኩረት እንዳያደርጉ ከክፍል እንዲቀሩና ለከፍተኛ የስነ ልቦና ጫና እንደዳረጋቸው ያስረዳሉ። ሴቶች ንጽህና መጠበቂያ ተደግሞ የሚደረግ ባለመሆኑ አጥበን የማንደግመው ሴቶች ወደውና ፈልገው ለቅንጦት የሚጠቀሙበት ሳይሆን በተፈጥሯዊ ግዴታ የሚጠቀሙ በመሆኑ የአቅም ውስንነት ያላቸው ተማሪዎች እጅግ እየተቸገሩ ነው ሲሉ ተማሪዎቹ መናገራቸው ተገልጿል። ከዚህ ቀደም በሴቶች ጉዳይ እንሰራለን የሚሉ ተቋማት በተደጋጋሚ መንግስት በሴቶች ንጽህና መጠበቂያ ላይ የጣለውን ታክስ እንዲያነሳና ከታክስ ነጻ ወደ ሀገር ውስጥ እንዲገቡ በሀገር ውስጥ የሚመረቱ ታጥበው ጥቅም ላይ የሚውሉ የንጽህና መጠበቂያዎችም የሚጣልባቸው ታክስ ከተነሳ ዋጋቸው ሊቀንስ ይችላል የሚል ተደጋጋሚ ጥያቄ የሚቀርብ ቢሆንም ሴቶችን ለፖለቲካ አብቅቻለሁ በሚል ፖለቲካዊ ትርፍ ለማግኘት ሲንቀሳቀስ የነበረው የጠቅላይ ሚኒስትር አብይ አህመድ አገዛዝ ዛሬም የሀገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች ከማባከን ጎን ለጎን እንዲህ ለመሰሉ ጥያቄዎች ጆሮ ዳባ ልበስ ማለቱ በግልጽ የሚታይ ሲሆን ችግሩ የሐዋሳ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በመላው ሀገሪቱ የሚገኙ ተማሪዎችና ሴቶች ኢኮኖሚያዊ ቀውሱን ተከትሎ እየደረሰባቸው ያለውን የስነ ልቦና ጫና በግልጽ ያሳያል የሚሉ አስተያየቶች
አስተያየቶችም ተከትለው ቀርበዋል። አንዳንዶች ሴቶች ከይስሙላ የፖለቲካ ተሳትፎ ይልቅ ከሌሎች የፖለቲካ እንቅስቃሴዎች በተጨማሪ ለራሳቸው መብት በተደራጀ መንገድ ካልታገሉ በስተቀር አገዛዙ ጥያቄያቸውን ሰምቶ መፍትሄ ሊሰጣቸው እንደማይችል ባለፉት 8 ዓመታት እንኳን ለጠቅላይ ሚኒስትሩ አገዛዝ በተደጋጋሚ ጥያቄ ሲቀርብ እንደነበር የሚያስታውሱ ወገኖች ያለ ትግል መፍትሄ የለም፣ በአገሪቱ የሚገኙ ሴቶች በተለይም የዩኒቨርሲቲ ተማሪዎች በዚህ ረገድ ይህንን አጀንዳ ብቻ ጭምር በመያዝ የተቃውሞ እንቅስቃሴ ቢጀምሩ ህዝቡ ድጋፍ ሊሰጣቸው ይችላል የሚሉ አስተያየቶች ተከትለው ቀርበዋል። የአገዛዙ ባለስልጣናት ቅንጡ ኑሮና የዘረፋ እርምጃ ሀገሪቱን ከጦርነትና ብልጭልጭ ፕሮጀክቶች በተጨማሪ ዋጋ እያስከፈላት ሲሆን፣ በተቃራኒው ህዝቡ በግብር ጫና፣ በጸጥታ ችግር እንደ ልብ ተንቀሳቅሶ መስራት አለመቻሉ የሸቀጦች ዋጋ እንዲጨምር የበኩሉን አስተዋጽኦ ማድረጉ ተደጋግሞ ሲጠቀስ ቆይተዋል። ዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO የኢትዮጵያ ጎረቤት ደቡብ ሱዳን በገዳዩ ኢቦላ ወረርሽኝ የመጠቃትም እድሏ ከፍተኛ ነው ሲል አስጠነቀቀ። ድርጅቱ አዲስ ባወጣው ጥናትም የኢትዮጵያን ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠንቅቋል። ተመራማሪዎቹ ቫይረሱ ወደ አገሪቱ የመግባትም እድሉ 70% እንደሚሆንም ቅድመ ግምት ሰጥተዋል። በትላንትናው ዕለት ለንባብ በበቃው ዘ ላንሴት የተባለው ታዋቂው የሕክምና መጽሔት ላይ የታተመው ይህ ጥናትም የኢቦላ ቫይረስ ዝርያ አስቀድሞ ከተስፋፋባቸው ኡጋንዳም ቀጥሎ ደቡብ ሱዳን ቀጣዩ ከፍተኛ አደጋ የተጋረጠባት አገር መሆኗን ለይቷል። ኡጋንዳም እስካሁን ድረስም 20 ሰዎች በበሽታው የተያዙ ሲሆን 2 ሰዎች ደግሞ ከበሽታው ጋር በተያያዘ ሕይወታቸው ማለፉም ታውቋል። ተመራማሪዎቹ የደቡብ ሱዳን ተጋላጭነትም ከአገሪቱ ደካማ የሕዝብ ጤና ጥበቃ ስርዓት ጋር ያያዙት ሲሆን በበሽታው የተጠቁ ሰዎችን በአግባቡ ከመያዝም የታማሚዎችን ንክኪን ከመከታተል ኢንፌክሽንን ከመከላከል ደህንነቱ የተጠበቀ የቀብር ስነ ስርዓት ከማስፈጸምና በድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉትን ጉድለቶች በምክንያትነትም ጠቅሰዋል። ባለስልጣናቱም የኢንፌክሽን መከላከያ እርምጃዎችን የፈጣን ምላሽ አሰጣጥ አቅምና በድንበር መሸጋገሪያዎች ላይ የሚደረገውን ክትትል እንደሚያጠናክሩም አሳስበዋል። ጥናቱ በማከልም አሁን ባለው ሁኔታ ቦጊዮ የተባለው አዲሱ ገዳይ የኢቦላ ቫይረስ ዝርያ የጸደቀም ክትባት ባለመኖሩ ጎረቤት አገራትም ዝግጅታቸውን ማጠናከር እንዳለባቸውም አስገንዝበዋል። ተመራማሪዎቹ እንደገለጹት ከሆነ ወረርሽኙ በምስራቃዊ ኮንጎ በሚገኘው ማህበረሰብ ውስጥ መሰራጨቱ የጀመረው ባለፈው ሚያዝያ 2018 ዓመተ ምህረት ላይ ቢሆንም በዓለም ጤና ድርጅት ከመታወጁ በፊት ለ6 ሳምንታት ያህል በሽታው ሳይስፋፋም እንዳልቀረም ተገልጿል። ይህ ግኝትም ደቡብ ሱዳን ጋር የረጅም ድንበር የምትጋራውን በሀገሪቱ ካለው ግጭትና አለመረጋጋት የሚሸሹ ሰዎችም ለዓመታት ለምታስተናገደው ጎረቤት ኢትዮጵያ የራስ አንድምታም እንዳለውም ተጠቅሷል። በአሁኑ ወቅት በኢትዮጵያ ጋምቤላ ክልል ውስጥ አብዛኞቹ ከደቡብ ሱዳን የመጡ ወደ 450 ሺህ የሚጠጉ ተገን ጠያቂዎች እንዳሉ የዓለም አቀፍ መረጃዎች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።